የአስምና የሳይነስ በሽታን ዘላቂ መፍትሄ እንዳለ ሰምታችኋል? ታውቃላችሁ? እኔ ግን ካላወቃችሁ ኑ። ሰላም ጤና ይስጥልኝ። አሁን በቃሌ መሰረት በነገርኳችሁ መሰረት የመጥፎ ጠረኑን ራሱን አጠቃቀሙና አዘገጃጀቱን ከነምስሉ ከነጽዋቱ ይዤላችሁ ቀርባለሁ ባልኩት መሰረት ይሄው ይዤላችሁ ቀርቤያለሁ። ይሄው እንዴት ነው የምንጠቀሙ ብላችሁ በተደጋጋሚ ኮሜንት ላይ ስለምጽፉልኝ ዛሬ እስከ መጨረሻው ይሄን ቪዲዮ ከተመለከታችሁ ይሄን እጽዋት እንዴት ተጠቅማችሁ ለመጥፎ ጠረን፣ ላፍጠርን፣ ለብብት፣ ለጫማ ሽታ ለዚህ እንዴት ፍቱን የሆነ መፍትሄ ማግኘት እንደምትችሉ ነግራችኋለሁ። እስከ መጨረሻው ድረስ ከቆያችሁ ታተርፉበታላችሁ። ይህም ቪዲዮ ሁሉ ሰው እንዲሰማው። በዚህ የሚሰቀቁ ሰዎች አሉ፣ የሚጨነቁ ሰዎች አሉ፣ ሞራላቸው የደቀቀ ብዙ ሰዎች አሉ። ከሰው ፊት ለመቅረብ በጣም የተቸገሩ ሰዎች አሉና ለእነሱ ሁሉ እንዲደርስ ባካችሁ ላይክ አድርጋችሁ ጀምሩ። ለቤቱ ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጎ ሼር ላይክ ማድረግ ጀምሩ። ወደ ቪዲዮ ወስዳቸዋለሁ። መጀመሪያ ይሄ እጽዋት የት ነው የሚገኘው? ምን አካባቢ ነው የምናገኘው ለምትሉ በብዛት የሚበቅልበት አካባቢ ልንገራችሁ። በብዛት የሚበቅልበት አካባቢ ድንጋያማ አካባቢዎች ላይ ነው የሚበቅለው። ድንጋያማ ጠጠር አካባቢ እንደተበት አካባቢ ላይ በብዛት ይበቅላል እጽዋቱ። እንዴት ነው የምታደርጉት? ይሄን እጽዋት ቆፍራችሁ ነቅላችሁ ስሩን የስሩን ቅርፊቱን ነው በደንብ ጥቅ አርጋችሁ ስሩን ቅጥቅጥ ታረጉና የስሩን ቅርፊት ቅጠሉንም ግንዱንም በአንድ ላይ በደንብ ጥቅ አርጋችሁ አለሙት በደንብ ይላም። እሱን ካላማችሁ በኋላ ለአንድ እግራችሁ ቢያንስ አንድ ስኒ የሚያክል አንድ እግራችሁ እሱን ቀቡት። አሁንም ለአንደኛው እግራችሁ ደግሞ እንደሱ አርጋችሁ ቀቡት፣ ተጠቀሙት። ይህን ካደረጋችሁ በኋላ ቢያንስ ከ3 ሰዓት ቆይታ በኋላ ታጠቡት። በነገራችን ላይ እሱ ምንድን ነው? ይሄ እጽዋት እፀ እስራኤል ይባላል ወይም ቀጠጥና ይባላል። እንደ አካባቢው ስሙ ይለያል። በነገራችን ላይ ይሄ 67% በሽታቸውን ይነቅልላቸዋል፣ ይቀንስላቸዋል። መቀነስ ነው ግን ጨርሶ ሊያጠፋ አይችልም። ነገር ግን ይሄንን ደግሞ ማግኘት ካልቻላችሁ ጨርሶ የሚያጠፋውን ጫማ ሽታ እኔ ጋር የተዘጋጀ ስላለ መጣችሁ መውሰድ ትችላላችሁ። ሌሎቹ እናንተ ማታገኟቸው እጽዋቶች አሉ፣ አብሮ በአንድ ላይ ተዋህዶ ተቀሞ በእውቅ የሚሰሩ። ይሄኛው ግን እንደ ማስታገሻ እንዲጠቅማቸው ነው። እኔ ጋር እስክትመጡ ድረስ በዚህ ስቃያችሁን ቀንሱ። ይሄ የጫማ ጠረን በጣም እንደምታውቁት መጥፎ ነው፣ በጣም መጥፎ ነው፣ ያሳፍራል፣ ያሳቀቃል። በቀን 2-3 ካልሲ የሚቀይሩ ሰዎች አሉ በዚህ ምክንያት። ስለዚህ ለአንድና ለመጨረሻ ጊዜ ነቅሎ የሚያጠፋው እኔ ጋር አለ። ኑ። በነገራችን ላይ እኔ ሳሚ ይባላለሁ፣ የእጽዋት ሕክምናና ምርምር ተቋም ባለቤት ነኝ። አድራሻዬ ደግሞ አዲስ አበባ ነው። አዲስ አበባ ከመገናኛ ወደ ላምበረት ስትሄዱ ከእስራኤል ኤምባሲ እልፍ እንዳላችሁ ከቶታል ማደያው ጋር ስትደርሱ በስተቀኝ በኩል ስትመለከቱ ሳሚ የአስም ሕክምና ማዕከል የሚል በትልቁ ታፔላውን ትመለከታላችሁ። ኑ ተገላገሉ። በነገራችን ላይ የእኔ ቤተሰብ ካልሆናችሁ እስካሁን ድረስ ማለት ነው ሰብስክራይብ ብትላትን ደወሏ ምልክት አንድ ልኳትና ቤተሰብ ሁኑ። ከዛ በኋላ የምትፈልጉትን ነገር በሙሉ አቀርብላችኋለሁ፣ ሰራላችኋለሁ። ኮሜንት ላይ ደግሞ ምጽፉልኝ ሁልጊዜ የተለመደውን ነገር አስቀድሞልኝ ምንድነው እሱ ስለ ሁሉም ነገር እግዚአብሔር ይመስገን ብላችሁ ጻፉ። ከዛ በኋላ ጥያቄም ካላችሁ ከዛ በኋላ ጨምሩበት። እናንተ የዳኑ ሰዎች ምስክርነታቸውን ከአንደበታቸው ትሰማላችሁ።